ይሄን በዚህ ተማመን ችግር እኔ ራከሪቲ ለሀገርም ይተርፋል እሺ እናቴ ላንቺም ትልቅ አስተዋጽኦ ይኖረኛል ችግር የለም ወሊሶ ስመጣ አገኛለሁ ብዬ ተስፋ አደርጋለሁ ወሊሶ ነው ወልቂጤ ነው ያልከኝ ችግር የለም ወሊሶ አይደል አንድ ቀን ኢትዮጵያ ስንመጣ አገኛለሁ ብዬ ተስፋ አደርጋለሁ እሺ እኔም ተጠብቃለሁ ያ የንጹህ ኢትዮጵያዊነትን ወድጄዋለሁ ለዛ ነው በቃል የምገኘው እሺ እሺ ያ ሳምሪ ያልተናደደችብን እኔ ያለ ካልተው ወልስካም ምንም እንትን የተባለ ነገር አልሰማሁም ያ አብሽር እሺ ለምን ነገር ያየው እኛ እንደ ኢትዮጵያዊነት እንደ ወንድ እንደ አባትነት ከጎንነን እሺ ሲሪየስ ቶክ ግን አንዳንድ ሰዎች አሁን ብሩን እየሰጡም ግን ቅሬታ አለኝ የልጆች አባት ስለሆነ ግን አንቺንም ስለምናክብር ይሄን ነገር እናደርጋለን ብለውም ብር እኔ ጋር ይላኩ ልጆች አሉ ፔፓል የሚባል አፕ አለ እኔ ጋር የሚልኩ ማለት ነው ያንን ብር እኔ ነኝ የምልከው ገብቷል እነሱ አሁን ቅሬታ ያቀረቡት ምንድነው አነሰን በዛን ፋኒ ነበር ሲያስገባ የነበረውና ፋኒ ብሩን አጭበረበረ ማለት ትንሽ አይከብድም ወይ የሰው ሀቅ እንዴት ነው እነሱ ተዋልደው ይሄን ነገር ካለ ለኛ ምን አይነት አመለካከት ይኖረዋል አገረው ነገር አንተ ትልቁ ነገር የሚያመጣው ነገር ውሸት የሚባል ነገር አልወጣም ያ ያስተውቅባል ይራቱ ውሸት የሚባል ነገር አልወጣም ያ ምንም ይቀራል እንጂ ውሸት የሚባል ነገር አልወጣም እና እኔ እሱ ይዛል አሁን ያለ ነገር እየሰማው ነው ውሸታም ነው ባጭሩ ለማለት ፈልጌ ነው እዚህ ያ አንድ ቀን ይከሱ ደግሞ ቀጥታ ማከም ከስምንት አሁን እንትን አሸገረኝ ደግሞ አልጠይቅም እኮ አሸገረኝ አልጠይቅም ያ የሆነ ነገር ከጎደለኝ ምናምን ነው እንጂ ጠይቃቸው የሆነ ባህል ምናምን እንጂ ጠይቃቸው ምንም እንትን የለም ግን አሁን ላንቺ ነገር ምንድነው አንተ እኮ ሙሉ ቹቹዬ አንተ ጋር የገባው ብር አንተ እውነት ነው የተናገርከው ገብቷል አንተ እውነቱን ነው ቆይ ብሩ መጣን የነገርከን ግን ያችንን ብር ቢሆን እሱ አይደለ ወይ የሰጠው እንደዛ ማለት እኛ ራሱ ምን ይሰማናል ለሚሉት አንዳንዶቹና ለነሱ ምን ተመለሰላቸዋለህ ይቅርታ እልሽ እኔ እሱ ጋር የሱ ስልክ ታይናለኝ ሳምሪ ስልክ ነው ያለኝ እና እሷ ጋር ደውለው እሷ ደግሞ የምትልከው በእነሱ ነው ያ ብር ደግሞ ያ እሷ ጋር ስትደውል ግን ቴሌፎን አታነሳልም አይደል እንደ ቹቹዬ አንስታለ አታውቅም አይደል ትላንት እንደነገርከኝ ማለት የሳምሪንም ቴሌፎን የሰጠህ እሱ ነበርና ስትደውልላት አታነሳም አይደል እሷ ያው አንተ እነሱ ቢዚ ሊሆኑ ይችላሉ ከሚል አንፃር በፊትም ጥሩ እንዴት ጀምሮ ስልካቸው አለኝ ሁሉ ያ ግን አንስተው ሊያናግሩ ነበር ያ ካቹ ጋር ሰብለ ወይ ያ ችግር የለም እህቴ በለኝ ችግር የለም በዚህ በስልክ አውጥና ያ ምን ብሩን እጅለ ብር በደረሰ ቁጥር ስንት ብር እንደደረሰ ለመናገር ስትደውል አግኝታት አታውቅም አይደል እውነት እኔ አምናሃለሁ እውነት ላይ ነው የምናወራው አዎ አሁን ለምሳሌ ላለማጣላት ና እኔ የመጣላት ድባብ በፍጹም የለኝም አንተም ደግሞ ፈልጌ ይደወል አይነሳለዛ ነው ኦኬ ያ አንተ ደግሞ ዝም የምትለው እነሱ እንዳይቀያየሙ ብለህ ነው ገባኝ እንዳይጣሉ የሆነ መሸራረፉ እንዳለ ስለማመን ተሸራረፈ ስለማቅ ይሄ ደግሞ አውቃ ደግሞ ባለምት ማጣላት እንደሚለው ያ ስላሰብኩ እኔ ግን ብር ልከልሃለሁ ትለሃለች የኔ ልከልሃለሁ ብላ ብሩ ከመምጣቱ በፊት ትነግረ ነበር ያው ነው ስለ መቃብራችን ስንል ነው የምናወራው እሺ ያው እኔ ከልቤ ነው ማናገር ያርግ በሷ በኩል የምንገናኘው እሷን ሲታዋራኝ እሷንም ጠይቀውኝ እና እንደዚህ ልከላው ምናምን ነገር ያልዛ ችግር ነው አንጣላለን እኮ ነው እንዴ ልጣላ ይያለው እነዚህ አይዞ ያ ናቲ ነገለኝ ያ ናቲ አሁን እንትን እያለ ነው በውስጥ ደግሞ ያናገርነው ነው ይሄን ቪዲዮን እንዳታስበው ብየዋለሁ ጀስት ግዝም ብለ ሰላም በለው ብየዋለሁ
ለምን ምን ያህል እንደናፈከው ሰምቷል እና ተሰምቶታል እሱም ያው ስላልተመቸው አሁን ደግሞ ከናቱ ጋር ነው የሚኖረው ገባ ትንሽ ያ አገናኝ አይዞ አብሽር እሺ ያ አንዳንድ ማለት በቅሬታ ያልኩ ምኑን መሰለ ያው ሆነም ቀረም ከፋኒ እህት ምናምን ነው 1000 ቢሆን 2000 ቢሆን እነሱ ነው ብሩን የሚያስገቡት አይደል ሳምሪ እንደላከች እንኳን ደውሎ እንኳን ያረጋገጠበት መንገድ እንኳን ሳይኖር እሷ ከላከችው ብር ላይ ተቆረጠ ማለት አይከብድም ወይ ነው የሚሉት ኢትዮጵያኖች ያው ጥያቄ ወደው የለ ከዛ አይነት ጥያቄ አንስተዋልና ለምሳሌ አሁን አንቺ ቤተሰብ ጋር ብር ትልካለሽ ያ ማና ይሩ ትልካለሽ ኦኬ 70 ዩሮ ትልካለሽ አይላም ከዛ አንፃር ነው አንተ እንደዚህ ያሰብከው ሲመለከት ስንት ብር እንደሚሆን እኔ ማቀልኛ አቃለሁ ወዲያ ያቺ ነገር ተሸራረፋ መጣ አቃለሁ እንደገና ነገርኩሽ ያልተምኮ ሺ ምናምን ብር አስቀርታ አለብኝ ብላኝ ተጠይቀው እና ድርጊቱ ለኔ ለታርለም ቢገርም ነው ፌርም አይደለም ያ ባትሪ ጨርሶ ያ ግን ይሄን የራስ ግምት ነው አለ ቹቹዬ አንታው ካልከው ይሄን ያልብር ትልክ ያለሽ ወይ ካልከው አንፃር ነው ገብቷል ከዛ ግምት ነው ግን ኢትዮጵያ አሁን እኮ ፋኒ ያጭበረበረ መሆኑን የምናረጋግጠው በምን እንደሆነ ታውቃለህ አንድ ማለት ካንተ አውቃለሁ በጣም አራዳ ሰው ነው የአዲስ አበባ ልጅ ነው እኔ ከክፍለ ሀገር መጥቼ ላንተ እርድና አላስተምርም ታውቃለህ እኔ ያረ ልጅ ነኝ ነገር ያለው አይደል ትላንት በጣም ደግሞ ላይፍ የገባ ሰው እንደሆንኩ እና ተቀራራሱ ይጃሉ እናንተ አገራሱ ይጃሉ አይደለ ያ እና ላንተ ልነግር ፈልጌ አይደለም ኦኬ ያ ጀጎል ያ ከዛ አንፃር ነው ገባህ አንተን ራሱ እንደዚህ ነው ብዬ መጠየቄ ለኔ ሼም እንት ይለኛል ለምን ጥርሱን የነቀለ አራዳ መሆኑን ከጂጂ እንሰማለን በተደጋጋሚ ቹቹዬ ያለች ማለት ነው ገባህ ከዛ አንፃር ነው አሁን ከዛ አንፃር አስበው ፋኒ ማለት ፋኒ ያጭበረበረ ቢሆን ኢትዮጵያ የመጣች ጊዜ ወይንም ደግሞ አብሮ የመጡ ጊዜ ፊሎን ያቀፍክ ጊዜ 5000 እሱ ሲሰጥ እሷ ተከትላ እንዳባት ለምን ወይ አልጨመረችም ለምን መታቶቿን አላየችም ይሄን ጥያቄ አይምሮ ላይ አልመጣም ወይስ አባት ስለሆንክ ኔጌቲቭ ነገር ማሰቡን ስላልፈለክ ነው አልፈለኩም ያ ቴንክ ዩ ኔጌቲቭ ነገር ማሰብ ማበጣበጥ ስለሚመስል መሰለኝ ውጭው ነው ያ ገባኝ ያ ገባኝ እሱ ነው 5000 የሰጠው እሷ ግን አንድ ጫማ ነበር ከጀርመን ይዛ የመጣችውና ብሩን እየበላ ቢሆን እሷ እንቅስቃሴ ታረግ ነበር ብለ ታስብ ነበር ያው አንተ ግን ስለ ልጅ ምንም ክፋት ማሰቡን ስላልፈለክ ነው እንደዚህ ተረዳኸው አይደል ያ ተረዳ ያ እኔ ተረድቻለሁ ያው ግን የጠየቁ ሰዎች መልስ እንዲያገኙት ፈልጌ ብቻ ነው እሺ ያ እኛ ቃላችንን አናጥፍም የእውነት ነው የምነግርህ እሺ ቤተሰብ ናቸው በቤተሰብ ተቀጥላላችሁ እናንተም እኛ ግን እንደ ባዳም ሆነ እንደ ሚዲያ ሰው ቃል የገባሁትን ነገር እኔ በበኩሌ የዋሃ ሆነ ልጆችህን ቁጭ አርገ ስላናገርከኝ ያ ይከብደኛል እኔ አንድ ወንድ ልጅ አለኝ እሺ በከታቆንሽ እንደዛ ልክ ነው ለምሳው ነው ፈልገው ያ ይሄ ታዋተውኛ ነው የተናገርኩት አነጋገርን ተናገርኩ ምንም ክፋት አላየሁት ችግር የለው እኛ አንተ ላይ በፍጹም ክፋት አስበን አይደለም የደወልኩት ትላንትም በእንደዚሁ ነው ያናገርኩ እና አምጪውና ብር እንረዳለን አሉ ኦኬ ከአመጣውት ያላችሁትን ቃል ታረጋላችሁ ብዬ ያንን ፔፓል የሚባል አፕ አለኝ እኔ ወደኔ ብር ያስገቡ ነው ያንን ብር ሲጠራቀም እኔ ወደ አንተ አስገባለሁ ማለት ነው ከኢትዮጵያ ወደኔ መላክ የማይችሉ ሰዎች ግን ቀጥታ ወደ አንተ አካውንት ነው የሚልኩት እሺ ያ ይሄንን ይመስላል ግን ቴንክ ዩ ልጆችን ወይንም ደግሞ እነ ጂጂ ላይ ኔጌቲቭ ነገር የሆነ ለነሱ ያለን ስስት ይገባኛል የወጣትነት ልጆች የወጣትነት ባለቤት ናትና ያንን ሚሞሪ ማጣት ስለማትፈልግ ኔጌቲቭ ነገር ማሰቡን አልፈለክም እንድታስብም አንፈልግም
እሺ ግን እነሱ ላይ ኔጌቲቭ አለመፈለግ ስትል ፋኒም ደግሞ ባልዋለበት ባይዋል ጥሩ ነው። ለምን ወንድ ልጅ ናቲ ያለ አይደል? እሱም ሰው ሀገር ነው ያለው ገባ? የሱ አይነት እጣ ፈንታ ሊደርሰው ይችላል። እንደዛ ትንሽ አስብበት እሺ። ያ ለምን ውጭ ሀገር ነው እሱም ያለው፣ አንድ ሀገር ነው ያሉት ገባ? አንድ አይነት ሲስተም ለወንድ ልጅ የማያዳላ ነውና አንተ በቃ ይሄ የልጅነት ስሜት ብለህ ውስጥህን እንዳይቆስል ኔጌቲቭ ነገሮች ሁሉ እንዳይታይህ አድርገህ ራስን እየከለልክ ያለው ነገር በጣም ጥሩ ነው። ግን እነሱን ለመከለል ስትል ሌላው መደፍጠጥ እንደሌለበት ግን ቆም ብለህ አስበው። የኛ ትልቁ ፖይንት ያው በፋኒ በኩል ብሩ መምጣቱ ነው 1000 መሆኑንም ለምን እሷ የነገር ፍላጎቱ ወይ ቢኖራት ኖሮ ኢትዮጵያ የመጣች ጊዜ ፋኒ ያንን ሰጣረን እሷም ደግሞ እንደ ልጅ ውጭ ሞታ ምን ብላ ምናምን ካንተ ጋር ጊዜ ማሳለፉላ ነበረባት ገባ? እህቶች አላት ይሄን እናውቃለን። አሁንም እንደዚህ ነገር እንድታስብ አልፈልግም እሺ፣ እንዳታስብ ፕሊዝ እሺ። ያ ግን ፋኒን እንድትረዳው ነው እቺን ነገር የምናገረው እንጂ በማላችሁ ክፍተት እንዲመጣ አልፈልግም። በሳምሪ አይ ፋኒ አሁን ለምሳሌ ፋኒ እየተናገረ ያለው ነገር ሚዲያ ላይ እያየው ነው። ያ እየረዳው ዶር ለዛውም ሁሉሽ ያ ወር ብሎ እየተናገረ ነው። ኦኬ በወር አይደርስም ባል ላይ ብር በአምስት እያለ ነው እሱ እያለ ነው እየተናገረ ነው። በስንት ጊዜ ነበር ፋኒ የሚልክል ብር ቹቹዬ? በስንት ጊዜ ነው ብር የሚልክል ትንሽም ቢሆን ማለት ነው ፋኒ? ያ ተዘጋበት አይ ቲንክ ኢትስ በተለ የነገር ያ ወይ ባትሪ የለው ማለት ያወራ ያ ተቋረጠ። ያ ቴሌፎን ትላንት እንደዚህ ተቋረጠብህ እንኮ ከቻርጅ መስሎኝ ነበር። ቻርጅ አልቆብኝ። ያ በየወሩ ነው ብር የሚልክልህ የነበረው ፋኒ ወይስ በየስንት ጊዜ በየበዓል? እሱ ታለው በየወሩ ነው የሚልከዋለ። ኦኬ በየስንት ጊዜ ነው ብር የሚደርስ አንተ ስትጠይቅ ነው? ልጅን ይታያል። ኦኬ በቃ ለባል ከቸገሪ ነው የሚጠይቀው። ትንሽ ድምጽ ስጠው ማይክሮፎንን እንትን ወደ አፍህ ወደ ቴሌፎኑ አስጠጋው ሙሉ ጌታ። በዛ ተሽታ ካለ ነገር ጠይቃለሁ። ቹቹ የትንሽ ማይክህን አፍህን ወደ ቴሌፎኑ አስጠጋው። ድምጽ በጣም ዝቅ ብሏል። እሺ ምንድነው ያልከው? በየበዓሉ ነው የሚመጣው ነው ያልከው ብሩ? ውሸት፣ በየወሩ የሚመጣ ገንዘብ የለም። እሱ ያለው ነገር ውሸት ነው። ያ ግን ይሄንኑ በየስንት ወሩ ራሱ የሚመጣው ብር በፋኒ በኩል ካልመጣ በሳምሪ በስም የገባ ብር ነበረ ሙሉ ጌታ? በቃ በእነሱ ቤት ነው የሚገባው። ኦኬ በእነሱ ቤት ነው የሚገባው። ያ ኦኬ ያ በእነሱ ጋር ካልገባ እሷም ራሱ ትጠፋለች ማለት ነው። በቃ እንደውም አሁን ያለው ነገር እንደማያውቅ ከሆነ እንደውም ያለው ነገር እንደውም በጊዜ ይሄ ነገር መፈጠሙ እውነታው መታወቁ ጥሩ ነው። ያን ልጅቷንም እየጎዳ እንደሆነ እንደምሰማኝ ነው ይገባኝ። ኦኬ እንደገና የራሱን ቤተሰቦች ያስተናገደ ነው። ኦኬ ይሄ ነገር እያደረገ ነው። ከዳንኤል ጀምሮ ነበር ዳንኤል ቤት መጥቶ ታውለ እንግዲህ እንዳለ ቤተሰቦቻቸውን ያለውን ነገር ምናምን ነገርም በፊት ዘመናት ዳንኤልን አንተ ጋር የላከው እንደታመምክ ለማረጋገጥ ነው። ለምን ነበር የመጣው? ለማረጋገጥ ይመስላል። እኔ ጋር ኦፕሬሽን ነው ተይቼ ይመስላል አመጣጡ። ያ ከዛን አረጋግጦ 11000 ብር ነው የሰጠ። የመጣቀን 11000 ብር ለዛው ኪሎ ምናምን ነገር ተጫውቶ ልትገልጾ ምናምን ከዛ እኔ መነሳት አልቻልኩም። ከተው ነው ሄዶ ከባንክ አውጥቶ 11000 ብር ልቆ በልተው ሄደ። ከዛ የበለጠ ብር ነው የተሰጠው ብለህ ነው የምትገምተው አንተ? ከአዲስ አበባ ወሊሶ ድረስ 11000 ብር አይከብድም ይል ለመምጣት
አይደል ያ ለማረጋገጥ ካልሆነ ገብቶኛል ሐሳብ ያ ለማረጋገጥ ካልሆነ በስተቀር ታመህም ለማረጋገጥም 11000 ብር በጣም ትንሽ ነው ይገባኛል ታመ ልጆች አለ አስባል ስራ ቆመ 11000 ብር የሌለ ነው ይሄን ማሰብ በጣም ነው መስማማበት ይከብዳል ግን 11000 ብሩ በኋላ ቹቹ ባለው ነገር ላይ ምኖር ሰው ነኝ ባለው ነገር ባለው እግዚአብሔር በሰጠኝ እግዚአብሔር በፈቀመው ነገር ማምን ሰው ነኝ ዱዓ ብቻ አርጋ አንድ በርጫ ሁሉ አርግ እኔ ሐረር ሰው ነኝ ታውቃለህ በርጫ ስናረግኛ ሁሉ ነገራችን ይሞላል ዱዓ አድርጋው የእናንተ ጋር ካራክተር ነው ያለኝ ዱዓ አድርጋ ዱዓ ልጅ የሐረር አይኖ ባህሪ ያለኝ እኔ ባህሪ ይሄ ነው በቃ ፎበል ዱዓ አድርግ ብቻ ነገር ምን ቀን ምን እንደሚገጥመኝ አላውቅም ያ ውሸት የሚባል ነገር ግን አለ ያ የኛ ለዛ ነው የተግባባ ነው ከኔ ጋር ያ ዱዬም ቦን ውሸት የሚባል ነገር አለ ያ ግን 11000 ብሩ ደረሰ ከዛ በኋላ ግን ስለ ጤንነት እንዴት ነው ተሻለ ምናምን የሚል ቴሌፎን አይመጣም ነበር ከወደ ጀርመን ያለ አረፓሲ ከአዲስ አበባ ቢሆን ከአዲስ አበባ ወልቶ ድረስ እቺንም እንዴት እንደመጣ በቫኬሽን ወይ ባባቱ በቫኬሽን መልኩ ነው የመጣው ይመስለኛል እኔ ለማጠየቅ ከሆነ በስልክም ተሻለ ይሄ ምን ባለበት ያ ግን ከወደ ጀርመን ከነሳምሪ ተሻለ ወይ አባዬ የሚል ቴሌፎን አልመጣም ነበር 3 ጊዜ ኦፕራሽን ስታረግ ተደውል ነበር ሳምሪ ተደውልልኝ ነበር ተሻለ ወይ ምናምን ነገር ተደውልልኝ ነበር እና ብር እንደሚያስፈልግ ያን ጊዜ አትናገርም ነበር ወይስ እንዴት እኮ ተናግሬ እኮ ነው ዳኒ ልጅ የመጣው ዳኒ እንደው ያ ዳኒ መጥቶ ሰጥቶ ሄደ አንተ አልጋ ላይ ሆነ አንድ ወር ሁለት ወር ግድ የሚያሳርፍ ህመም ነው ያለኝ ነግሬሻል ትናንትና ሁለት ጊዜ ፕሬዘንቴሽን ሁለተኛው ላይ ተሰራ ስቲከር ነው ይገባልኝ ወዲቃይ ላይ ስቲከር አለ ፕላስተር አለ እና እንን ለማገገም ደግሞ ትናንት እንደነገርኩሽ ያ አሁን ቤት ነው የምሰራው በሰውት ላይ ብዙ ጉልበት አውጣለሁ የዛኔ ትንሽ ህመሞች ተሙኛል ትናንት ነገርኩሽ ነገር የራሴ ቢሆን ደግሞ ወጥቤ ጉልበቴ እንሆ ነበር ስለላለ ነገር አርጌ ይሰራ ሁሉንም ላራዝም ይችላል በሚለው ነው ተውራና ተዋጣችን ያ ማለት ትላንትና እንኳን ብራቸው አለም ድምጻቸውና ከኔ ጋር ያላቸው ነገር በመጥፋቱ በቃ በእነሱ ምክንያት ታምሜ ራሴ ህይወት ጥሩ ሁኔታ ላይ አይደለም ብለን አፍቆትን የገለጽከውና ዛሬ ግን ስትታመም ሳምሪ ሁሌ እንደጠየቀች ነገርከን ይሄ ነገር አልተምታታም ወይ እየተባልከን ያለው ያይኖ ኖርማል ነው ነገርኩት ውሸት ነገር የለም ያ የትኛው ነው እውነት የትላንቱ ነው የዛሬ ነው እውነት ቹቹ በናፍቆት ምናምን ታም ህመምን በምናምን ታይም በስፖርት በምናምን የመጣ ችግር ወዲቃይ አንጀቴ ወጥቶ ህመም ነው ያሚ ተተቶ ምናምን ያለ እንጂ በሌላ እንትን አይደለም ያ ማለት 3 ጊዜ ኦፕራሽን አርጋል 3 ጊዜ ሳምሪ ታስታመመ ነበር ሁለት ጊዜ ይቅርታ ሁለት ጊዜ አስታማ ነበር በቴሌፎንም ሆነ በብር ደረጃ አንቺ ከፈታሽኛው ለሶስተኛ አዘጋጀት ካልፈታሽኝ ግን ለሶስተኛ ጊዜ ይዘጋጃል ደውላለሁ አይቀርም ያ ማለት እየደወሉ ይጠይቁ ነበር ስለ ደህንነት ከቤተሰብ ጋር ይተዋወቁ ነበር እህቷ ጋር ምናምን ሳምሪ ኮንታክት ነበር ተማያ ያ እየደወሉ ይጠይቁ ነበር ኤኒ ታይም ለባልም አባዬ ብር ለባል ከለሃለው ይባል ነበር ያ ፋኒ እሱ ጋር በስልክ አውርተናናቀም ፋኒ ሳይሆን ሳምሪ ስለ ልጆች ነው እሱማ አማች ነው እሱ እኮ ባዳል ሳምሪ ትደውላለች ናፊ ደውላለች አልኩኝ ሳምሪ ትደውላለች ምትደውለው ብሩን ስለ ብር አታውሩም እንዴ ስትደዋወሉ አይ ስለዚህ ዘልዬ አሁን ለምሳሌ ኢንተርኔት ፋኒ ጋር ብቻ ኦኬ አንቺ ጋር ብቻ ነው ይጫወት ያለው እንደዚህ ተወራ ግን አሁን ከልጅ ጋር ተገናኝ ታወራት ከሳምሪ ስለ ብር አይደለም ማውራት ድምጻቸው ነው ማለት
ድምጻቸው ያነቃኛል ድምጻቸው ጉልበት ይሰጠኛል ለዛ ነው ልጄንም አገናኝ ጉልበት ይኖረኝ ካለም ደግሞ ያለ ነገር ተስተካክሎ እድሜ ለማርዘም ብቻ ነው አሁን እኔ 57 ዓመቴ ነው እግዚአብሔር እድሜ ይስጥ ለልጆች ግን ጥሩ ልባም ነኝ ያስታውቃል ጥሩ ልባም ነኝ ተበዝም ግን ቹቺዬ ከሳምሪ ጋር ማወራው ስለ ጤንነቷና ስለ ልጅነቷ ብቻ ነው እንጂ ስለ ብር አላወራትም አልክ ከፋኒ ጋር ወይንም ደግሞ ከፋኒ ቤተሰብ ጋር ለምን ስለ ብር ይወራል ታዲያ ከፋኒ ምናምን ጋር ያ ማለት ተገናኙ ስለሆነ በገንዘብ ዙሪያ ተገናኙ ስለሆነ የሳምሪ የፋኒ እህት ጋር እየተደወለ ለምንድን ነው ብር ላኪ በያቸው የሚባለው ለምን ከሳምሪ ጋር ይሄን ነገር አታወራውም ስንት አመት እኔ ነገር መጠይቀ ሰዎች ይሄን ስለሚጠይቁኝ ነው ለምን $1500 እኔ ጋር እንድልክ 1500 በኢትዮጵያ ስንት ነው የሚሆነው ጋይስ 160 ምናምን ሺህ ብር ያ የለዛ ብር አሁን ይሄንን ነገርን መስማት የሚፈልጉት ያንን ብር እንድልክ ገባ ለምን የዛ ብር ባለቤቶች ናቸው እኔ ላው ላይ የምጨምረው ትንሽ ብር ታክስ ብቻ ነው የምከፍልበት ለምን እኔ ጋር ከገባ እኔ ታክስ ከፍልበታለሁ እዚህ ሀገር ማለት ነው እሱን ነው ኃላፊነት የወሰድኩት ማለት ነው እና ልጅነቷ ከሳምሪ ጋር ነው ከሳምሪ ጋር ትላንትና እንደማትደዋወል ለምን ይሄን ያህል ብር እንዳልተላከል አታናግራትም ስል ማን ከስሬ ቴሌፎን አንስቶ ብለህን ነበር አይደል ቹቹዬ ዛሬ ግን ከሷ ጋር ታወራለህ ግን ስለ ብር እንደማታወራ ነው ኦኬ አንተ ባልከው እንኳን ቢሄድበት ባዳምጥህ ልክ ከሆንክ ራሱ ታዲያ ለምንድን ነው ፋኒ ወይ የፋኒ ቤተሰብ በብር የምታናግራቸው ለምሳሌ ያልኩሽ ምን ተቀለሽ እነሱ ሷት ትልክ በእነሱ ይገባና የደረሰኝን ብር ለመናገር ሲደውል አታነሳም ያልኩሽ ያ በሌላ ጊዜ ስታናግራት በወሬ በየአመት ባል ወይም ልጆች አለ ይገባኛል 4 ልጆች ኢትዮጵያ ላይ ብቻንም እንደሚቸግር አውቃለሁ ኢትዮጵያ ኑሮን ያውቃለሁ ቤተሰብ አለኝ ገባ አይበቃም አይሞላም አውቃለሁ ለዛውም ክፍለ ሀገር ራሱ አይሞላም ገባ ከዛ አንፃር ምንም ስለ ብር አላወራም ማለት ትንሽ ይከብዳል ለምን እኔ ኢትዮጵያ ቤተሰብ አለኝ 10 እህትና ወንድም አለ የመጣሁት እና ከሷ ጋር ስለ ብር በፍጹም አላወራም ግን ከፋኒ ጋር ማለቱ የገባው ብሩላ ፋኒን ያስገባው እሷ ፋኒ ጋር አውርተናናቅም ያ እህቱ ጋር በእህቱ በኩል ነው የሚገባል በወንድሙ በኩል ሳምሪ ራሱ ለምን በዚህ ነገር ፈቀደሽ ቀጥታ ለምን አላክ ማትልክል እስከዛሬ 10 አመቷ ደግሞ ፋኒ ጋር ከተጋባች በፊት ብር ልኮላ ይገባ አያውቅም ማለት በኩል ነው ምድርከው በሱ በኩል ትልካለች ከፋኒ ጋር ከመጋባቷ በፊት ከፋኒ ጋር ከመጋባታቸው በፊት ቤተሰቡ ይልክል ነበር ይልኩል ነበር ቻርጅ የለም በቃ ቻርጅ አርግና ነገ እናወራለን ችግር የለውም ቻርጅ አርግ የኢትዮጵያ ሲስተም እናውቀዋለን ቻርጅ ሊዘጋ ነው ባትሪ ጠፋ መብራት ኃይል ስልክ ፈነዳ እናውቃለን የላካችሁትን $1000 ይዘዋል እሺ ኢትዮጵያውን እየላካችሁ ያላችሁ ሆልድ አድርጉት ሆልድ ኢት እሺ ላኩት ነው አሁንም ፔይፓል እየደረሰኝ ነው ያ ላኩት እውነት ትላንት ያላትን ይድገማት እሺ ያ እዚህ ሲወራገረጉ ነው ያሉት ደውለው ልጆቹን አሳጣቸው ብላዋለች ገባችሁ እና ትደውላለች ከሷ ጋር ስለ ብር አላወራም ፋኒ ጋር ለምን ነው ስለ ብር የሚያወሩት ታዲያ እሱ እጁ ሰፊ ስለሆነ ነው እጁ ስለሚራራ ነው ብሩን የፋኒ ተላከ የሚባለው ለፋኒ እህት ልኬ ለፋኒ አጎት ልኬ ለፋኒ አያት ልኬ ለእንትና ቤት ገዝቼ ትላለች ለነፋኒ ሲሆን እሷ ነች ላኪዋ ምክንያቱም የዩቲዩብ የፋኒ ሳምሪ ዩቲዩብ አካውንት በሷ ስለሆነ
ለነሱ ቤት ለመግዛት ከላከች ለአባቷ ብር መላክ ለምንድን ነው ፋኒ የተወከለው? ትዝ ስለማይለው ራሱ ፋኒ እንዳለው እሷ ትዝ ስለማይላት ስጡት ብሎ ያዛል። ገባች? አሁን ራሱ ይኸው ፔፐር ላይ እየገባ ነው። ያ ሆልድ ይደረጋል ማለት ነው። ሆልድ ታደርጋለህ። አለበለዚያ በየቀኑ እየመጣል ስንደውል ቹቹዬ እየሰማኝ ነው። እውነቷን እኔ አላስገድድም። እውነቷን እንትን ትላለህ፣ ሐቅህን ትወስዳለህ። እኔ የሰው ሐቅ አልበላም። አለበለዚያ 800 ሺውን ይስጡ እነሱ። የኛ ቻሌንጅ 800 ሺውን ይሰጡሃል ወይ እውነቱን ትላንት ያልካትን ትደግማታል። ጭራሽ እንባ መጥቶ እንባ ቅር ብሎ ማን ከስሬ ቴሌፎን ያነሳና ነው ያልኩ። ሳምሪ ለምን እንደማትልክ ታውቃለች? ቹቹ ለምን እንደማትልክ ከናቲ ጋር ይፎካከራሉ። ከናቲ ጋር አንጣና ዋጣና እንላክ ሲል ናቲ ደግሞ አቦታው ይላል። ቴሌፎን የማይደውልልህ ተይው እባክህ ስለሚል አንድ ወንድ ልጅ ስለሆነ ለእናቱ ያዳላል። ደብድቦኝ ቀጥቅጦኝ በርበሬ አጥኖኝ 7 ዶሮ አርዶብኝ ስለምትለው ያቂም አለበት ልጁ። ተይው ወደዛ ይላል። እንደገና ደግሞ ያንተ ያለብህ ችግር ተቀርፎ የሚያልቅ አይመስለው ሊጠጣበት ነው የሚሉት። ጂጂም ተከለክላታለች። ግን ፋኒ ሼም ይዞት ለቢዝነስም ሆነ ለምን እዛ ብር ሲያረግ ሲጠይቃችሁ ስጡት የሚለው ሳምሪ ፍላጎት ቢኖራን ኖሮ አዲስ አበባ ድረስ ከወልቂጤ ለዛም በወንጀል የተባረርክበት ሀገር በወንጀል ምክንያት ከአዲስ አበባ የወጣህበትን ሀገር ተደብቀ መተ ስታያቸው ፋኒ ነው 5000 የሰጠ። ለምን እሷ እንደ ልጅነቷ አልሰጠች? ከፍቶ ስትሄድ ትልቅ ሰው ሆነ አለ ትራንስፖርት ለምን ዝም አለች? ፋኒ በባንክ በብሩ ላይ ኦኬ ክፉ ሆኖ ይሆናል። ስታገኝ ዝም ካለች አንደበቷን ቋጥራለች። ቴሌፎኗን ስደውል ቴሌፎኗን ይዞ ነው የሚንቀሳቀሰው ፋኒ። ለምን አንስታ አታናግር? ሶን አድርገ ቀርጬ ልኬላችኋለሁ ቪዲዮ ብላል። የራስን ኢንተርቪው ያሰማል። ቀርጸ ልከ ስላላመኑ ግን ዳኒን ላኩ። ዳንኤልን ሂድና እውነቱ ነው ወይ ሊጠጣበት ነው ተብሎ ለዛው 11000 ብቻ ሊሰጥ ከዛ በኋላ ደውሎ አናግሮ አያውቁ። ያንተን ኢንተርቪው ቃል በቃል ሰማዋል። አሁን እዚህ ጋር ስሙት እሺ።